እንደዛ ነው ይስፋለ ብላ ሮጣ ራሷን ወረወረች። ድምፃዊ አንዱዓለም ጎሳ በአባገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታውቀዋል። ይቻላል ነጭ ቤት ወዳለው ፈርኒሽድ ነው ሞደው አልጋዬ ደግሞ የኔ ኪንግ ቢሆን ደስ ይለኛል። ሁለተኛው ሩም ደግሞ ወይ ኩዊን ወይ ኪንግ who cares ኩዊን ቢሆን ደስ ይለኛል። ሰላም ሰላም፣ እንዴት ናችሁ? የማዚቲዩ ቤተሰቦች በሙሉ ጠፍቻለሁ። ትንሽ አመም አድርጎኝ ስለነበር ነው ለድምጼ I'm sorry ድምጤኔ ግን አሁን ትንሽ ደህና ስለሆንኩኝ የተለያዩ የሚያስቁ የሚያዝናኑ ቪዲዮዎች ደርሰውኛል። አብረን ዘና ፈታ እንላለን። ለዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo. I don't have a dress code already. Backpack one way, but I don't dress one way. As soon as I touch on the airport. በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል። ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ አስታውቋል። እኔም ፖስት አድርጌው ነበር። ደብረ ብርሃን ላይ በጣም ለተቸገሩ ሰዎች የገቢ ማሰባሰቢያ እያደረገ ነበርና ከዛ በኋላ በሱ ተያይዞ እንደታሰረ እና ብዙ ብቻ ልክ ያልሆኑ ነገሮችን እየሰማን ነበር ያልተረጋገጡ። አሁን ግን ደህና ነው ማለት ሳታረጋግጡ ባካችሁ አተው ደህና ነው ቤተሰብ አለው ምናምንና ቤተሰቦቹ ላይ የተጨነቁ ነው። ስፔሻሊ እናቱ ደህና ነው። ሽልማትም ተሸልሟል የመኪና ግን እሱ በሙሉ ጤንነትና ደግሞ አልታሰረም በሰላም ይገኛል። ይሄንን ማሳያ ደግሞ አንድ ቪዲዮ ላሳያችሁ። ሰላም ውድ ቤተሰቦቼ፣ እንግዲህ በሰጣችሁኝ አደራ መሰረት ቃሌን አክብሬ ተገኝቻለሁ። ከ10 መኪና በላይ ዱቄትና ዘይቶችን እያስጫንኩኝ ነው። አሁን ሶስቱም ካምፕ ጋር በመሄድ በቀጣይ ቪዲዮ ለሁሉም ስሰጥ አሳያችኋለሁ። ይሄ ቪዲዮ እንዳያመልጣችሁ። ሌትስ ጎ። ይሄኔ ባናገር የሰው የማይነካ ጾሙን እንዳያፈርሰው የሰው ለካ ማልበሬዎች ሁላ እንግዲህ እንዳያችሁት ነው። እርዳታውን በተገቢ ሁኔታ እያደረሰ ነው። እሱ በሙሉ ጤንነት ነው፣ አልታሰረም ማለት ነው። ታኩር መችክ አራጎ በዛጀብጭም ያለ የሰው አያት ሰፊ መሬት ሲይዝ የኔና የጀለስ አያት በ1960 እስኪ አያቶቻችን እንዴት ነበሩ በ1960? ስማ ያ የጉሽ ጠላ ዛሬ ብርጣሉ ጋር ይወጣል። እንሄዳለን፣ እስከሚደፈርስ እንጠጣለን። ይህ ከቅምቅም አያቶቻችን ሲወርድ ሲዋረድ የመጣ ባህላችን ሳይደፈርስ መውጣት የለም። እና ሳለቃ እኔ ሙሉ አለቃ እሺ ያቀል እሺ ብርጣሉ ጋር ቀጂዋ ብሪቱ ትኖራለች። ግን ብሪቱ ማማለን የምችለው አደፍርሰ ትጠጣ ብቻ ነው። ጉሹን መጥፋት የለም። አንድ ላይ ስልክት ነው አተ ነው ይቀርኛል እንዴ ገልበጥ ነው አንቀርረው ይሄ አለቃ። እንግዲህ እርሱ ብርጣሉን እኔ
ብሪቱን ያቺን ሞጋ ሸጋ ሎጋ እንቅጭ እንነካ በቃ እሺ ሽብሩ ና ቤትን ቀይር ሽብሩ አልቻልኩም ሽብሩ በርታ አንተ ቤትን ቀይር ያዝ አንተ ያዝ አልቻልኩም ጓድ ሳናደፈርሰው ያተለው ጸናብኝ እኔ ባላደፈርሰው ልጄ ያደፈርሰው ልጄ ባያደፈርሰው የልጅ ያደፈርሰዋል ታጋይ ይወድቃል ትግል ይቀጥላል ነው አተለው እኔ አልቻልኩም አተለው ጸናብኝ እንዳያችሁት ነው ግን እኛም እንግዲህ በዚህ ወጣትነታችን አንቀጥልም ዞሮ እናት እንሆናለን ከዛ ደግሞ ሀያትም እንሆናለን ግን የኛም ልጆች ሀያቴ መሬት ብትይዝ ኖሮ እንትን ብትል ኖሮ ማለታቸው አይቀርም ማለት ነው ምክንያቱም እንደየ ትውልዱ እንደየ ጊዜው ብዙ የዛኔ አሁን ብዙ ነገሮች ነበሩ በእርግጠኝነት አሁንም ደግሞ እያያችሁ ነው እንኳን ቤት መግዛት አይደለም ተከራይቶ እንኳን መኖር ቢግ ዲል ነው አሁን መግዛቱ ተውት ጭራሽ 1 ለ5 1 ለ10 ራሱ እናስበው እንኳን እሱን የተከራየንበትን ቤትም ለመክፈል ራሱ ጀግንነት ይጠይቃል ከዛ ደግሞ ኑሮ ውድ ከመሆኑ የተነሳ የየለት መግባችን በልተን ማደራችን ራሱ በቂ ነውና የእኛም እንግዲህ ወደፊት መወቀሳችን አይቀርም ግን ኑሮው ነው ምን እናርግ በጣም ተወደደ አይታሰብም ቤት መግዛት እናቴ ጭራሽ ነው የማይታሰቡ ሶሚዬ ሰርፕራይዝ ቶም ተንከሰከተ ደግሞ ተነቀሰ ቶም ቶልሽ ማለት ነው በጣም ተነቀሱ ማለት አትነቀሱ እኔስ ጀመር በነቀሳት አላም ልክ አይደለም የዛሬ እንጂ ነገን ማንም አያውቅምና እንደዚህ እጅ ላይ የሚቀመጡ ወይ ደግሞ የሆነ ነገር ላይ የሚቀመጡ ነገሮች ብቻ ሪስኪ ናቸው ይቅርባችሁ እሺ ማን ሰላም ነው አይደል እቃ ፈልጌ ነበር እቃ እስቲ ኩን ያዚህ ያስጠምር ነው ንብርር ነው የፈለግሽው ነው እቃ ነው የፈለኩት እኔ እቃ የለም ያ ዲጅ ፍሮም ሸገር ምናምን ነገር እንደዛ ነገር የፈለግሽው አልገባህም ጀስት እቃ ፈልጌ ነው ነኝ መታከሆነ እንነግረኝ እንዴት ሚሚ ነው ባባዬ ነው ኦኬ ቋንቋችን ላይ ያለው እዚህ ሰፈር ኖርማል እቃ ፈልጌ አዲስ ነሽ መሰለኝ ሆነ ቅያስ ነገር ገባን በለና ሆነ እዛ ጋር አቀብል እንቀባበላ ምንድነው ማጅራት ኤርትራይ ነው እንዴ ሰውዬ ካላወቀ አላቀም በል በቃ ከሌለ የለኝም በል እቃውን የፈለኩት አዲስ ነሽ መሰለኝ ቆይ እዚሁ አጠቃቀሙንም ጭምር ላሳይሻለሁ በዛ ማኑዋሉ ያስፈልግሻል ይኸውልሽ ምን መሰለሽ ተቀጥል ነው ቆይ ጭራሽ ሰፈር ውስጥ ማዛወር ጀመራችሁ የቤት ዕቃ አይደል ያልኩ የቤት ዕቃ እና ለቤት ዕቃ ተከይ ወይኔ አልተገናኝቶ ዛሬ ደግሞ ማርያም ነች አረ 21 እግዚአብሔር የተመሰገነ ይሁን ማርያም ትልቅ ነች እኮ ማርያም ሁሉም ነገር ኡን ታረጋለች እኔ በማርያም ከማልኩ ሁሉም ስለቴ ነው የሚደርስልኝ ምንም አይቀርብኝ በቃ ሁሉ በለተቀናቆ ነገሩ በለተቀና በጣም እኛ ያሰብነው አይመስልም እሷን በጣም ነው ሁሌም በቃ እሷ ነች የምታስበው እግዚአብሔር የተመሰገነ ይሁን እናሳ እሱ የፈጣሪ እኮ ነው እውነት ነው ትክክል ነው ያባት በጣም ትክክል ነው ምን ተሰማው ታውን እንደዚህ ሁሉ እንግዲህ አንዳንድ ጊዜ ጠላት ያጥረኛል ይባላል ወይም ደግሞ ከአይምሮ በላይ ነው የሚባለው እንደሱ ነው የሆነብኝ አረ በእውነት በጣም ይገርማል አንዳንድ ህይወት በቃ እንደዚህ ነች አጋጣሚዎች እግዚአብሔር መልካም ነው እንደምታውቁት ለአዶናይ ቻሌንጅ ተሰጥቶት ነበር ብሩክ ሪል ስቴት 1 ሚሊዮን ከገባ አይ ቲንክ መሰለኝ ደስቻለሁ እና መኪናው እንደሚያበረክቱት ከዛ ደግሞ አዶናይ ከታሰረ በኋላ መኪናውን ወሰዱ ሲባሉ አይ ልጅ አዶናይ ሲፈታ ይዛኔ ይቀበራሉ ብለው ነበር ጊዜው ደርሶ መኪናቸውን ተረክበዋል የዩአይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ
እውን ያው ቃል በመግባት ብቻ አይደለም። ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ አለ። ማስተር ካርድ ነው። በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ይቻላል። በጣም ደስ ብሎኛል። መኪናው እንዳትነጋሽ ምንድን ነው? መንጃ ፈቃድ አልወጣም ገና ሲወጣ እንነዳታለን። መንጃ ፈቃድ የላቸውም በሹፌር እንግዲህ እንዳያችሁት ነው። ብሩክ ሪል ስቴት ቃሉን ጠብቆ መኪናው ተገዝቷል፣ በእጃቸውም ገብቷል። ህይወት በምን አጋጣሚ እንደሚቀየር አይታወቅም። ያችን የታክሲ ለመያዝ ሲሮጡ ያችን ቪዲዮ ተለቆ ነው ሶሻል ሚዲያ ላይ ደርሶ ሁላ ነገር የተፈጠረው። እግዚአብሔር ህይወትን በምን እንደሚቀይር አይታወቅም። እንግዲህ በጣም ደስ የሚል ነገር ነው። ይሄ ደሳቸው ነው ማለት ነው። ግን ከዚህ ጋር ተያይዞ ደግሞ ሱራፌል ተካ ታውቁታላችሁ፣ አርቲስት ሱራፌል የእሱን ቪዲዮ አሁን ላይ ታክሲ ለመያዝ ሲሮጥ ምናምን ያለው የእሱን ቪዲዮ እንዲሁ ተለቀው ሼር ላድርጉ እየተባለ ነበረ። ምስኪን ይድረስ ላዶናይ ተብሎ ጊዜ ማይፈታው ምንም የለም። ጊዜ ማሁነው ትላንት ኦከሪ የነገው ቀሰሪ አመት ያህል ታክሲ የፈለገ ነው እሱ እንዳያችሁት ነው። ከዛ ግን አዶናይ ለአንድ ቻሌንጅ አቅርቧል። እንግዲህ ከተቀበሉ ፖፑላር ኤሌክትሮኒክስ እንግዲህ አዲስ ቻሌንጅ እኔ እሰጣችኋለሁ ማለት ነው። እስከ ማክሰኞ 500,000 ፎሎወር መግባት ትፈልጋላችሁ? እኔ ደግሞ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትገባላችሁ እላችኋለሁ። ይህ የሚሆነው ግን ለአርቲስት ሱራፌል ተካ ወይም ደግሞ ብዙዎቻችን በምናውቀው ስሙ ኩራባቸው ከሰው ለሰው ድራማ መኪና መግዛት ከቻላችሁ ነው። ከዛ ደግሞ 1 ሚሊዮን ብርም ለመቄዶንያ ይሰጣል ማለት ነው። ስለዚህ ምን ታስባላችሁ? ፖፑላር ኤሌክትሮኒክስ ዝግጁ ከሆናችሁ እንቀበላለን ይህ ቻሌንጅ የምትሉ ከሆነ ኮሜንት ላይ ትገቡና ማለት ነው ዝግጁ ነን ትላላችሁ። እኔና ፋሚሊዎቼም አብረን ለሱራፌል ተካ እና መቄዶንያ እናግዛችኋለን ማለት ነው። ወዳችኋለሁ። ቴንክ ዩ እንደሰማችሁት ነው። ከዛ እንግዲህ ይቀበላሉ ብዬ ተስፋ አደርጋለሁ። ግን አዶናይ እንግዲህ አንድ ሰው ነው። የእያንዳንዱን አርቲስት ቢችልና መኪና ቢገዛላቸው እኮ ደስ ይላል። ግን ለሁሉም ያው ስለማይሆን እርስ በርሳችን ብንደጋገፍ የተሻለ። አባት የወደደውን ልጅ መተው አለበት ማለት ነው። እንደነ ጎረምሳው አዲሷ ፍቅረኛ ያልኩት ሰው ነው። ቁርጥ እንዳትን ነው ደግሞ የምትመስለው አይደል? ትመስላለች። አረ ከሷም ሳትፋቀርም በቁንጅና ናዚ ይወሉ እችላኔ ተወልኝ አለበለዚያ እዚህ ግቢ ደረሽንታል። ሜዳ ነው መጠለው ጎዳና። አባዬ ህይወቴ እኮ ነች እሷ። ጎዳና ላይ ነው። ምንድነው ጋሺ? ምንድነው ችግር አለ እንዴ? አረ የለም ያለ ሁሉ ሰላም ላይ ቆይ ጋር ብቻ ገንዘብ አስተዳደር ከዚያ ያስኳት አገኘኋት ምናምን። የዘንድሮ ልጅ ግን ከምኔው ባዶ ቂጣቸውን ሴት ላይ ፊት እንደሚሉ አላውቅም። ገርምሻል ልጅ ተጥሎ አግኝቼው ነው አንስቼ ጉዲፈቻ ያሳደኩ። የምራቸው ነው አንተ ወሽታ አራውቆ ነው አባዬ። እውነቱን ንገራት እንጂ ምን ነው? እውነታውንም አንተ ተቀበል። እስከዛሬ ደብቄሃለሁ። እውነታውን አንተ ተቀበል። እናት አንተን ስትወልድ ነው የሞተችው ያልኩትኝ እኔ በስተት ነው። እኔ ሚስትም ኖሮኛ አቅም አግብቼም አላውቅም። ይሄ ልጅ ይገርምሻል ዘበኛችን ነው ጥሎብኝ። ምንም አልክ ምንም ግን እሷ የኔ ነች። እሺ ከምን አወክ? ልጅት እኮ ምርጫ አላት አይደለ? በዚሁ በተለይ መቼስ ድህነትን አትመርጭ። እነዚህ ጥፍሮች እኮ ለማከክ ሳይሆን እኮ ለማጌጥ ነው የተፈጠሩት። እነዚህ ውብ ጥርሶች እኮ በቆሎ ለመጋጥ ሳይሆን ቀን ከሌት ለመሳቅ እኮ ነው የተፈጠሩት። እነዚህ አለንጋ ጣቶች እኮ አተርክክ ለመልቀም ሳይሆን እኔም በማሳጅ ለመጥቀም እኮ ነው የተፈጠሩት አይደል እንዴ? እነዚህ ቲማቲም የመሰሉ ጉንጮች እኮ የሰበታን መሬት ሳንገዛው በቅጡ ቶሎ እያደጉ ነው። ይሄው ነው የሚጡ እንዳየሹ ነው እንግዲህ ይሄን ሁሉ ሀብት የሚወርሱ የለም። እባክሽ አንዱ ልጅና ሁሉንም ላውርሰው እያልኩሽ ነው። እኔ አንድ ልጅ ወራሽ አይደለው እንዴ? አንተ ልትወርስ አንተ አረጋኝም ብትሆን አትወርስም። እንደነገርኩሽ ነው። ይሄን ልጅ እኔ ነኝ ጉዲፈቻ ተጥሎ ያሳደግኩት ያውቀዋለሁ። ከልጅነቱ እስከ እውቀቱ አጥቤ አጥኛ ያሳደግኩት እኔ ነኝ። እስካሁን አልተገረዘም። ይገርምሻል ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ እኔ። አንተ ምራቸው ነው የሚያወራው ነው አለ። በቅርቡ መወንጨፍ አይቀርም እያልኩሽ እኮ ነው እንዴ። አሁንስ በዛ በእናትሽ ምን ይላል? ምንድን ነው ያልከው? ጮክብኝ ልበል?
ከመቼ ወዲህ ነው እናንተ እንደዚህ አፍላፊ ማውራት የጀመርና? እስቲ ተቀበሉ ተቀበሉ። ሂድ እንዳላይ ሂድ። ምን ይመስላል? ነይ ማማሲታ። አባባ ጀንጀና ግን ፕሮማክስ ናቸው። ናይስ ብለው ቀላል ጀነጅን ይል አንድ ጠጋ ብለህ አንዳንድ ልምዶችን ውሰድ ከአባት ኤክስ አትቀደም ቅደማት። ሰፈር ታክሲውን እያወቅሁ ፀሐዩም እንደምታየው ነው። አትጨቃጨቅ መጣሁ በእናትህ። እንዴ ሰላም፣ እንዴት ነህ? ደህና ነህ ወይ? ሰላም ነው አለን። አይ ዶዶ ተጫጭ ነው ብታይ። ከሱ ቀን ልማረሰው ምን እንደሆነ ታውቃለህ? ከኔ የተሻለ ወንድ አታገኝም። እንደዛ ብሎ ነው አንተ ተቀባጅ ነህ። ዳ ብቻ አይደለም ተቀባጅ ነህ አንተ፣ ቀልደኛ ነህ። ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልኛ። አንተ በስምም የራስ ማዞሪያ አለ ማለት ነው። በጣም ነው የማመሰግነው፣ በእውነት በጣም ነው የማመሰግነው። እንዴ አመሰግናለሁ ትላለህ እየዘረጠጠች እኮ። እሱን አይደለም እኔ የማየው የዋህ አይደለም እንዴ ከ55 ወንዶች መሀል አስታውሳ እኔ አንድ ኤክሷን 50 ምናምንኛው ነኝ። እንግዲህ ታይ እኔን ማስታወስ መባረካት አክባሪሽ ነኝ፣ በእውነት አክባሪሽ ነኝ። ቦዲ ካውንት አንድ ብቻ ነው አላልሽ እንዴ? ተቆርሽ ማለት ምን እንደው ወንድም አንድ አንድ ቦዲ አንድ ነው ብላኛል። ቦርሻም ሁለት ነው፣ አንድ ሲሆን ያጣላል እንዴ? እንደ ወንድ ልጅ እኔ እናንተና እሺ የአደባባይ ጋር ስላቪያ የሚባለውን ክለብ አወቅኩት። እዛ ይኸውልህ አብረን እያልን እንሄድ ነበር እና ያቋታል። ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማው ታውቃለህ? በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች። እሺ ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት። ወረጅልኝ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣቱ ምን ፈልጋለህ? እኔ ምን ሁለት ወርም ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምደሻታል። አሁን ፀሐዩ እንዴት ሊያረግሽ ነው? እንዴት ሊያረግሽ ነው ፀሐዩ? ሰራላት How? Hold on, bro. How? አይ ምንክ ወይ ስንት ልጆች ብንወልድ ነው ደስ የሚልክ? አንድ 15 20 ሚስት ሲኖር እንዴ 15 20 ታዲያ እንዴት ብቻዬን እችላለሁ? ወይ ካልናንተ 2-3 ሚስት ምናምን አግብተን ብታስወልደን እንደዚህ በቃ እንደዛ ታረግ ይኖራል። ወይ 3 ወይ 4 ልጅ ብንወልድልክ እንደዛ ታረግ ነው የሚሻለው አይሻልም? እሺ ታትል እውነትሽን ነው። በጣም ደስ ይለኛል። አሳፈደች ወይ መሪ እንደዚህ በፍጥነት ያሳብዱታል ብዬ ግን አላሰብኩም ነበር። ሳታስቢ ውለሽ ደሪ በሰባ አንተ ራስህ እንዴት ደስ ይለኛል ትላለህ። ቁራንዲ ማሮጌ ብረታ ብረት ቃጠሩስ ያለው ነበር የሚሉት። ዛሬ ግን በስሬ ወንጀለኛ ልጅ በመሆኑ በጣም ደስ ብሎኛል አለቃዬው። አዎ እናንተ ቆራሌዎችን ከተባበራችሁ ወንጀለኞችን እናጠፋለን። አሁን ከቦታው ደረስክ? አዎ ደርሻለሁ። ያለቀዬን እኮ አውቀዋለሁ። ሁሌ ቲቪ ሽንጥቃ ማስተጠባይ ማይሽጥልኝ ነገር የለም። ይሄማ ጥሩ ሰው ነው አለቃዬው። አንተ ራሱ ነው በደንብ ይው። ኧረ አይደለም አለቃዬው። ደሙ ከኋላ አብጧል። ዘነዘነ ይዘው ነው መሰለኝ። እኔን እኮ ነው የሚጠብቀው። እኔ ከርታታ አናት ነው አፈር ስለበዘነዘነው ይልቁ ነው ሄደ ያዘው። ኧረ አለቃ ሁለቱም ሌባኔ ተራቁራሌው ነኝ። ቁራሌው ኮልኩ በቃ ታግዘኛለህ። ከዚህ የሚወጡ እቃዎች አሉ በማዳበሪያ ላይ ትወስድልኛለህ አንተ። ኧረ እባክህ ብረታ ብረት። አዎ ምን ስንት ብር ያወጣሉ? ወደ 2 ሚሊዮን ምናምን የሚገመቱ 2 ሚሊዮን። አዎ ቆይ አንዴ። ሄሎ አለቃ ያስከው በቃ ሌባው ገሎኛል። ሬሴን መታችሁ ሰው ገሎኛል። በብረት አጣሉ አይደል? ዲደኒስ ማክስ ተኝ እንጂ ፊት ይታያል እኮ ለዚህ ፊት እና ከመሰርቀው ብረት ላይ ሻዘር እንሰራለታለን። ምንድነው ወይ መኪና ላይ ዝም ብለህ ነው እንዴ? መኪና እኮ ነበረኝ፣ ሞተሩም የለም፣ 4 ጎማውም የለም። ብቻ እንዲህ መጠርጓ ብቻ ነበር እና የለኝም አትልም እንዴ? አይሾ ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል። የጊፋታ ልብስ፣ የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት። አንተ ደግሞ አበዛው በጣም እንዴ! የኢሬቻ ልብስ በእርግጥ ልዩ ተጽዕኖ ፈጣሪ ነው እናውቃለን፣ ግን ለወጣቱ ምንም የሚያስተምረው ነገር የለም። ለቱሪዝም ጥሩ ነገር ሊያመጣ ይችላል። በዚህ ልክ ግን ማሽቃበጥ ልክ አይደለም። የኢሬቻ ልብስ፣ የከምባታ ልብስ
ያሸንዳ ልብስ አይ እላች ላይ አትራ አንተ ደግሞ በቃ ልክ አለው። ይምጣ መምጣቱን ጥሩ ነው። በጣም ደስተኛ ነን። ግን ያን ያለ ልምድ ነው አቀባበል ለሚደረግለት በባህል ልብስ ነው። ልጃችን የዲኤንኤ ውጤት መጥቷል ዛሬ። የኔ ፍቅር ግን አታምነኝም? ማስመርመሩ ለምን አስፈለገ? አያለው ጉዳይ እኮ አይደለም። አባትነት እምነት አይደል የሚባለው? የልጄን የኔ መሆን ማወቅ ስለምፈልግ ብቻ ነው። ካፕሎች ጥንዶች እንዴ ናቸው? አለልሽ አንተ ብሎ ጂማ ተጀምራትም እንዴ? አራት ጀመረ። ምንድን ነው እኮ የዲኤንኤ ውጤት መጣና እሱ ለምን ልጄን አስመርምሬው አሪፍ ሰዓት ላይ መጥቶ ታዲያ አብረን እናውቀዋለን። እሺ ታለች እሷ ግን የልጅ አባት ፍላጎት ነው። የልጅ አባት ፍላጎት ከዚህ ሻንቅላ ጋር ከኔ ምን መናንሶች ነው ከኔ ተረጋጋ። አትጩባት፣ እንደዛ አይደለም። አንቺ ዋጪ ብዬሽ ነበር ልጅ ይሄ ዲኤንኤ መቼ ነው የሚጀመረው? ይመሳሰላል አይመሳሰልም ነበር። ጭራሽ አሁን አባቱ ማን እንደሆነ እስከነስሙ በሶፎንያስ ጉዳይ ጋዜጠኛ ሶፎንያስ ጉዳይ እንግዲህ ያጋለጠው ልጅ እንደታሰረ ታውቃላችሁ። ተፈቷል እና መግለጫ ሰጥቷል። ለሶፎንያስ መናገር የምፈልገው አንድ ነገር አለ። ምናልባት ይሄ ቪዲዮ ከደረሰ አንተም ታውቀዋለህ፣ እኔ ከአንተ ጋር የግል ጸብ የለኝም፣ የግል ኬዝ የለኝም። ከዚህ በፊትም አታውቀኝም ብዬ አስባለሁ። ልክ እኔም አንተን ማቅ በሚዲያ እንደሆነ አንተም እኔ ምናልባት በእነኚህ ፕላትፎርሞች በዩቲዩብ፣ በቲክቶክ፣ ሜይ ቢ በፌስቡክ አውቀኸኝ ሊሆን ይችላል እንጂ እኔም አንተም የተለየ ግንኙነት እንደሌለ እናውቀዋለን። ነገር ግን አሁን በምን አይነት ሁኔታ ውስጥ እንዳለ ባላውቅም ያደረግከው ነገር እውነት ምንም ጥያቄ የለውም፣ ጥፋት ነው የሰራኸው። ልክ እኔም አጥፍቼ ይቅርታ እየጠየቅኩ ነው ያለሁት አይደል? ያን ነገር ማድረግ አልነበረብኝም፣ ለህግ አካል ነበር ማሳወቅ የነበረብኝ ምናምን ብዬ ይቅርታ ጠይቄያለሁ። የምትችል ከሆነና የምትሰማኝ ከሆነ ህይወት ስላለህ አንተም ይቅርታ ጠይቅ። የምትችል ከሆነ የወንድምነቴን ነው የመከርከል የታናሽ ወንድምነቴን እየነገርኩ ነው ያለሁት። እና ውጣ፣ ይቅርታ ጠይቅ፣ ራስን ማረም ባለብህ ነገር አርም። የማይቀየር ሰው የለም፣ የማይለወጥ ሰው የለም። እኔም ካጠፋው እታረማለሁ፣ እጸጸታለሁ፣ ይቅርታ ጠይቃለሁ። አንተም ካጠፋ ትታረማለህ፣ ይቅርታ ትጠይቃለህ። ስለዚህ ይቅርታ ጠይቅ። የኢትዮጵያ ህዝብ አጥፍተሃል፣ አላጠፋውም አትለኝም አይደለ? የምትሰማኝ ከሆነ ነው የምነግርህ፣ የሚጠቅመህ ነው ብዬ ስለማስብ ነው። ይቅርታ ጠይቅ፣ ንስሐ ግባ፣ አስተካክል ብዙ ነገሮችን። እንግዲህ ከህግ ጋር መጨረስ ያለበት ነገር ካለ እሱ ላይ እኔ አልገባም። ህግ የሚጨርሰው ነገር ካለ ህግ ይጨርሱ። ከዛ ውጪ ፐርሰናል መጥቼ አንተን ለመጉዳት የምጓዝበት ጥግ ከዚህ በኋላ አይኖርም። በሰዓቱ ኢሞሽናል ሆኜ አድርጌያለሁ። ያደረኩት ነገር ደግሞ ያው የትኛውም ሰው ጥፋት ከሰራ መቀጣት ስላለበት እኔም የተወሰነ ያህል ቅጣቶችን አግኝቻለሁ። አንተም እንግዲህ በህግ የምትጠየቅ ከሆነ ትጠየቃለህ። ከዛ ውጭ ግን ፐርሰናል እንደኔ ከጠየቅኝ ግን ይቅርታ ጠይቅ፣ ንስሐ ግባ። በዚህ ጉዳይ ላይ ራስህን የጥሞና ጊዜ ውሰድና ራስህን በእግዚአብሔር ፊት እንግዲህ ሃይማኖት ክርስቲያን ይሆናል ብዬ አስባለሁ። ክርስቲያን ከሆንክ በንስሐ ተመለስ። የኢትዮጵያን ህዝብ ውጣና ይቅርታ ጠይቅ፣ እንደምታስተካከል ተናገር። ምንም ማለት አይደለም ይቅርታ መጠየቅ። ያው እኔ ሮጂ ይቅርታ ይጠይቅ፣ አጥፍቻለሁ፣ የሰሯቸው ስራዎች ልክ አይደለም፣ ታምኔሎቹ አሳስተዋቸዋል፣ ቪዲዮዎቹ አሳስተዋቸዋል። እኔም ያደረኩት እዛ ጋም ወደ ህግ ማቅረብ ሲኖርብኝ እዛ ጋር ያደረኩት ነገር ልክ አልነበረም። ያው ኢሞሽናል መሆን ነው፣ አለመብሰል ነው፣ አለማገናዘብ ነው ብዬ እዚህ ጋር ይቅርታ ወርጄ ይቅርታ እየጠየቅኩ ነው ያለሁት። እና አንተም የምትችል ከሆነ ይቅርታ ብትጠይቅ፣ ራስህን ብታይ፣ ብትታረምና ወደ ስራ ገበታ መመለስ ካለብህ ወደ ስራ ገበታ የምትመለስባቸው መንገዶች ቢመቻቹ ብዬ የወንድምነት ሀሳቤን እሰጥሃለሁ ማለት ነው። ከዛ በተረፈ እንደሰማችሁት ነው። ግን በጣም ልክ የሆነ ነገር ነው ያደረገው። ሶፎንያስ አሻም ቲቪ ምላሽ እንዲሰጥ በጠየቀው ጊዜ ከራሱ ጋር እንዳልሆነና ጸበል ቦታ ገደም ጸበል ቦታ እንደሆነ ራሱ ተናግሮ ነበረ። እንግዲህ አሁንም ያለበትን አናውቅም። በሚችል ጊዜ ግን ይቅርታ እንደሚጠይቅ ተስፋ እናደርጋለን። እግዚአብሔር ልቦና ይስጥ። ከዚህ ውጭ ምንም ብለው ነገር የለኝም። አንተ ግን ልክ ነው ያደረገው፣ ጎበዝ።
እንግዲህ ከቀነኒ ሞት በኋላ ብዙ ነገር በተለይ ደግሞ በአርቲስት አንዷለም ዙሪያ ብዙ ነገር ሲባል ነበረ። ግን ትናንት መግለጫ ሰጥቷል። እንስማ። አብዛኞቻችሁ በአማርኛ ተርጉምልን፣ በአማርኛ ንገረን ስትሉኝ ነበር። ያን ዕለት ምሽት ምንድነው የተፈጠረው? ከአንዷለም ጎሳ አንደበት እንስማው። ያን ዕለት አብረን ነበርን የዋልነው። ለልደቷ ፎቶ የምትነሳበት ቦታም እኔ ነበርኩ ያደረስኳት። ከዛ ስትወጪ ደውዪልኝ ብያት ልጆች ላገኝ ሄድኩ። ማታ በሰላም አብረን ነበርን። አሪፍ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ከዛ ስለ ውሎ ስጠይቃት ድንገት አንተ እኔን የማመን ችግር አለብህ ብላ ከተኛችበት ተነስታ ሄደች። ከዛ ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክፍሎች ውስጥ የለችም። ኪችን ውስጥ ቼክ ሳረግ ቁልፍ ነው። የሆነ ነገር ላይ ቆሜ ሳያት ልብስ የምናጥብበት ማሽን አጠገብ ተደግፋ በጆግ ላርጎ ሳሙና ስትጠጣ ነበር። ምን ሆነች ነው ብዬ ከዛ ዘልዬ ገብቼ ከዚህ በፊት እንዲህ እንደማታረጊ ቃል ገብተሽልኝ ነበር። ድጋሚ እንደማታረገውም በቤተሰብ አስመክሪያት ነበር። ጓደኛዋም እንድትመክራት ነግሪያት ነበር። ግን የገባችልኝ ቃል ስላልጠበቀችልኝ እኔም ሰው ነኝ፣ እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ እንደዚህ አይነት ነገሮች እያረግሽ ስለሆነ እንደዚህ አይነት ኑሮ መኖሩን አልችልም። ነገ ቤተሰቦችሽን ጠርቼ እንለያያለን አልኳት። ጆጉን አስቀምጬ ልጆቹን እጠራለሁ ብዬ ሲሄድ እንደዛ ነው ይስፋለ ብላ ሮጣ ራሷን ወረወረች። ልደርስባት አልቻልኩም። መጮ ብቻ ነው የቻልኩት። ጮኩ። ልጆቹ ተነሱ። የተፈጠረው ነገር ይህ ነው ሲል አንዷለም ጎሳ ዛሬ ወደ ሚዲያ ወጥቶ የራሱን እውነታ በዚህ መልኩ አስረድቷል። በዚህ ሰዓት ስለ ሟች ቀነኒ አዱኛና አንዷለም ጎሳ አንድ አዲስ የተባለ መረጃ ተሰምቷል። ድምፃዊ አንዷለም ጎሳ በአባገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታውቀዋል። የሟች ቀነኒ አባት የሆኑት አቶ አዱኛ ዋቆ በሰጡት ምላሽ የገዳ አባቶች ጋር ያልተስማማንበት ነጥብ የገዳን ስርዓት ካለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው በማለትም መልሰዋል። አቶ አዱኛ በሂደቱ ላይ ስለቀረበው የካሳ ወይንም የጉማ ጥያቄ ሲያስረዱም በጎጂ በኩል እየተባለ ያለው አልገደልኩም፣ ነገር ግን ጉማ ከፍላለሁ የሚል ነው። እኛ ደግሞ የልጃችንን ጉማ አንበላም በማለትም መልሰዋል። ይህም የቤተሰብ ተቃውሞ የተሰማው ታዋቂው ድምፃዊ አንዷለም ጎሳም ታህሳስ 21 ቀን 2018 ዓ.ም በታላላቅ አባገዳዎች ፊት ለፊት ቀርቦ ቡራኬ ከተሰጠውና ወደ ሙዚቃ ስራው እንዲመለስ ተፈቀደለት ከተባለ በኋላ ነው። እናም ድምፃዊ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ነፃ መባሉን ተከትሎ ወደ ስራ ለመመለስ ዝግጅት እያደረገ መሆኑን ተናግሮም ነበረ። ሰማችሁት ነው ስላለው እውነት አንዷለም በዚህ መልኩ መግለጫ ሰጥቷል። ብዙዎቻችን ብዙ ግራ የገቡን ነገሮች አሉ። እንደ ቤተሰብ ደግሞ እንዴት ሊሰማቸው እንደሚችል መገመት አይከብዳችሁም። የዛን ቀን ይሄ ተፈጠረ። ከዛ በፊት የድብደባ የበልዛ ይሄ ተሞጫጭሮ ምናምን የነበረው በጣም ብዙ እንደተበደለች ታስታውቃለች። እና ምን ማለት እንዳለብኝ አላውቅም። አንዴ ሳላን መለሳት ሄደናል። መስተካከል አይችልም። ከዚህ በኋላ በህይወት የለችም፣ መመለስ አይቻልም። ግን አትሊስት ቤተሰቦቿ ፍትህን ቢያገኙ ጥሩ ነው። የሆነው አንዴ ሆኗል። እግዚአብሔር ነፍሷን ይማር። ለቤተሰቦቿ፣ ለወዳጅ ለዘመዶቿ ሁሉ እግዚአብሔር መጽናናቱን ይስጥ። እንደምታውቁት የአብዛኞቻችን እንግዲህ መጠቀላል ነው፣ ግን የአብዛኛው ሰው ክረሽ የሆነው ሳንፎርድ ኢትዮጵያ መጥቷል። ይገርማቸዋል። 40 ምናምን ዓመቱ ነው። እኔ እንኳን በሱ ልክ እንደዚህ አልቀነጣጠስም። 20 ቤቶች ውስጥ ልክ መገዛ ከተማኮራሽ የትኛት ቦታ ማግኘት እየቻልሽ በእኔ ፍጹም ደስታ ለምን ተነሳሽ በእንጂ እርጋታ የማይጠቅም ማሪ ማሮሌላ አለልሻል ወየየ ነገላ አስቤሌላ ላላላ የበላ ምንድን ነው ታዲያ? የራሱ እጅ ነው። በቃ እንዲህ ነን ይኸውላችሁ። እኛ ቤት ውስጥ ሆነን ራሱ እንደዚህ ተቀንጣጥሰን አልፈናል። እሱ ግን በ40 ዓመቱ ለምን ይሄዳል? ይህ ቪዲዮ ለቲክቶክ አዋርድ አዘጋጆች ይመለከታል። ቀጣይ ዓመት እንግዲህ ቲክቶክ አዋርድ ልታዘጋጁ ነው እና ቲክቶከር ኦፍ ዘ ኢየር ሽልማቱ ደግሞ ባለ 2 ቤድሩም አፓርትመንት እንደሆነ ተናግራችኋል። እና አንድ ነገር ልጠይቃችሁ ፈልጋለሁ አስቀድሜ ማለት ነው። እኔ እንግዲህ
ነጭ ቤት ወዳለው ፈርኒሽድ ነው የምወደው። አልጋዬ ደግሞ የኔ ኪንግ ቢሆን ደስ ይለኛል። ሁለተኛው ሩም ደግሞ ወይ ኩዊን ወይ ኪንግ who cares ኩዊን ቢሆን ደስ ይለኛል ለገስት ማለት ነው ወይ ደግሞ ለልጄ እና ያ ተጸዳድቶ ቢጠብቀኝ ደስ ይለኛል እላችኋለሁ። እዚህ ልክ መተማመን ጥሩ አይመጣም። ማን ያውቃል? የዛሬ ቪዲዮአችን ይሄን ይመስል ነበር። እንደሳቃችሁት ዘና እንዳላችሁ ቁም ነገር እንደያዛችሁ ተስፋ አደርጋለሁ። እንደዚህ አይነት ቪዲዮዎችን ለመላክ ከስር ኢንስታግራም እና የቲክቶክ አካውንት አለ። እሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ያው እንደተለመደው ኮሜንት ላይ ያሳውቁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ